ባከበርናቸው በተቀበልናቸው መጠን የእግዚአብሔር ጸጋ ተካፋዮች ደግሞ እንሆናለን። በሰው የሚያገለግለን በመልአክ እንዳትጠብቁ። በምንድን ነው የሚያገለግለን? በሰው ውስጥ ነው እግዚአብሔር አምላክ የሚያልፈውና በእውነት ከትላንት ከወዲያ ከሆነው ዛሬ የተለየ ክብር ውስጥ ደግሞ እንገባለን። አሁን ዓርብ ነበረ፣ ቅዳሜ ነበረ፣ እኔ አምናለሁ። አሁን ዛሬ ደግሞ ሌላ ሶስተኛ እንገባለን። እስቲ በዚህ መንፈስ እያጨበጨብን ወልካም ፓስተር ዳዊት ጌታ ኢየሱስ ክርስቶስ ይባርክ። ኢየሱስ ያድናል። እንደቆምን ጌታን እጅግ አድርገን እናመሰግናለን። ኢየሱስ ክርስቶስ ጌታ ነው። አሜን። ሃሌሉያ አሜን። ዳዊትን በሳኦል አሰልጥነህ ለናሳሚ ሰደብ ታጋሽ አርገው የታሪክ አንብቤ እኔም ደስ ብሎኛል። የዛሬ ፈተና ያሳልፈኝና ዳግም እቆማለሁ ደግሞ ለዝማሬ ደግሞ ለምስጋና ይዤ በበገና ጾሜን እንዳላደር ሳይበላ አንጀቴ ጾሜን እንዳላደር ሳይበላ አንጀቴ ደግሞ ጠግባለሁኝ ተመስገን አባቴ። እኔም ማየው እኔም ምሰማው እኔም ማየው እኔም ምሰማው በጠላትሽ ላይ ሲዘጋ ነው። ለሚያይና ለሚሰማው ለሚያይና ለሚሰማው ዘመኑማ የጴንጤ ነው። ስራው ፈርሶ የጠላታችን ተለቀቀ በረከታችን። አባቶ የማይነካ የማይዳሰስ ያንተ ፍቅር የማይገባበት ያንተ መውደድ የማያገኘው ሰው በዚህ ስለማይኖር አመሰግናለሁ። እኔ ጠንካራ ነኝ የሚል ሰው ሁሉ ሳይቀር እንዲነካ ጸለዩ። ዳዊትን በሳኦል አሰልጥነህ ለነሳሚ ሰደብ ታጋሽ አርገው የታሪክ አንብቤ እኔም ደስ ብሎኛል። የዛሬው ፈተና የዛሬው መከራ የዛሬውን ችግር ያሳልፈኝና ዳግም እቆማለሁ ደግሞ ለዝማሬ ደግሞ ለምስጋና እንወዳለን። ልዩ ለስም ብሩክ ይሁን። ጊዜያችንን ሁሉ ባርክልን። መልካምነት በመካከላችን ይገለጥ። በጎነት ሁሉ በመካከላችን ይገለጥ። ኢየሱስ ኢየሱስ እናመሰግናለን።
ጊዜውን ተረዳ። ስለነበረን ድንቅ ጊዜ ሁሉ ተባረክ። እነዚህ በአምልኮ በመምራት ያገለገሉልን ዲያቆናቱ፣ ካሜራማኖችን፣ ሳውንድ ማኖችን፣ የልጅ አገልግሎት የሚያገለግሉትን አሸሮችን፣ ዲያቆናትን፣ የቤተ ክርስቲያኑትን መጋቢ ሽማግሌዎች እግዚአብሔር ዘላለም አምላክ በነገሩ አንተ ባርካቸው። ሙዚሽያንስ ሁሉ ክብር ላንተ ብቻ ነው። በቅዱሳን ሁሉ ላይ እጅ ትምታ። ደግሞ አፍሮጌ ልናገር በፊት የቆምኩትን ታናሽ ባሪያ ዳዊትን አስበኝ። በእሽታ መንፈስ ደግፈኝ። ሁሉ ለክብር ይሁን። የምናገረውን ደግሞ እንዲሰሙ ልባቸውን ክፈት። በጌታ በኢየሱስ ስም የደነደነ አንድም ልብ እንዳይኖር ጸለይኩ። ሁሉ ለክብር ይሁን። በኢየሱስ ስም የዲያብሎስ ስራ ሁሉ የፈረሰ ይሁን። አሜን። እስቲ በጭብጨባ ሃሌሉያ። ኢየሱስ ጌታ። አሜን። የጌታ መንፈስ እንደረዳን እንግዲህ አሁን ቶሎ ቶሎ ብዬ ነው በተለይ በዚህ ለጠዋቱ የምናገረው መልእክቴን ለማጠናቀቅ ጊዜው እንደ ሰሞኑ አካሄድ ሆኖ የምንሄደው እንትን ስለ በሚቀጥለው ዓመት ጨርሰው ስለሆነ ጌታ በረዳይ ድክመትን ለማጠናቀቅ እሞክራለሁ። ክብር ለኢየሱስ ይሁን። እንደ ኢየሱስ ያለ ማንም የለም። እስቲ ደስ ያለው አሜን ይበል። እንደምን ሰነበታችሁ? ሁሉ መልካም ነው? አዳሩ እንዴት ነበረ? አቤት ጌታ ይባረክ። እኔ በጣም ጥሩ ነው ያደርኩት። ምናልባት እንግዲህ ወደ ከሌሊቱ 3 ሰዓት አካባቢ የተኛሁት እና በጣም አርፍጄ የተነሳሁት ደግሞ 5 ሰዓት ከ30 ላይ የተነሳሁት። ስለዚህ የተኛሁት 2 ሰዓት ከ30 ያክል ብቻ ነው የተኛሁት ማለት ነው። ግን በጣም ብርቱ ነኝ። የሚደንቅ ነገር። ክብር ለስሙ ይሁን። ለምን ብርቱ የሆነው ጌታ በእኛ ስለሚቆም ማለት ነው። የእግዚአብሔር አምላካችን ስም ብሩክ ይሁን። ግን የሚገርማችሁ ነገር እነዚህ ሁለቱንም ቀናቶች የመጀመሪያው ቀን ነው የተኛሁት። ሁለቱን ቀናቶች 2 ሰዓት ከ30 ነው የተኛሁት። ግን ድካም የሚባሉ ለካ የግድ በመተኛት አይደለም የሚጠፋው፣ ከጌታ ዘንድ ነው እና ብርቱ ነኝ። የሚገርማችሁ እንደውም 11 ሰዓት ማለት እንግዲህ በኢትዮጵያ 11 ሰዓት 5 ሰዓት ከ30 ማለት ስነቃ ወጋ እንደዚህ ለመንጋትም የሚያስብ አይነት ሁኔታ ሆኖ ሳይ ዞር ብዬ 5 ሰዓት ከ30 ላይ እና ለምንድን ነው እኔ ቢያንስ እስከ 9 ሰዓት ድረስ መተኛት መቻል አለብኝ፣ ረፍት ማድረግ አለብኝ ብዬ አሰብኩና ልተኛ ስል ግን ንቁ ነኝ። ስለዚህ ካነቃኝ እግዚአብሔር ካበረታኝ ለምን እተኛለሁ? የግድ መሞከር የለብኝም ብዬ ተነሳሁ እና ከእውነት ነው የምነግራችሁ። እንደ ሰው በጣም ይህንን መነካኝ ነበር ያልኩት፣ ግን በቃ ጌታ ቸር ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬም ጌታ ይረዳናል። በጠዋቱም በማታውን ፕሮግራም ላይ እግዚአብሔር መልካም ነገር በመካከላችን ያደርጋል። ምናልባት እንግዶቹ ናችሁ፣ ከሌላ ቦታ የመጣችሁ ወገኖቻችን እንኳን ደህና መጣችሁ። ጌታ ይባርካችሁ። እንዲሁም ደግሞ ከሙስሊሙ ማህበረሰብ ከኦርቶዶክስ ከካቶሊክ የመጣችሁ ካላችሁ እናንተም እንኳን ደህና መጣችሁ። ጌታ ይባረክ። አሜን ነው። አሜን። ክብር ለኢየሱስ ይሁን። ዝም ብሎ ራሱ አብሮ ከኛ ጋር ለማምለክ መምጣት ራሱ በጣም ትልቅ ቅንነት ስለሚፈልግ እና ስለ ቅንነታችሁ ጌታ ኢየሱስ ይባርካችሁ። የጌታን ነገር ዛሬ አብረን እንካፈላለን። መንፈስ ቅዱስ ደግሞ ወደ ልቤ ካመጣው ደግሞ የኦርቶዶክስ መዝሙር እንዘምራለን። ምንም ችግር የለም። ጌታ ስም ይባረክ። አሜን ነው። ምን ነው የሳሮን ጽጌረዳ በመዓዛው ልቤን ገዛ፣ ያንን በዳው ተመልክቼ ተከተልኩት ሁሉን ትቼ እንላለን ነው። ጌታ ይባረክ። አሜን። አጨብጭቡና ለዘማሪዋ ጌታ ይባረክ። ኢየሱስ ክርስቶስ ጌታ አሜን ነው። ለምን ጠላት ሁሉ ጊዜ የክፉ ሀሳብ ሁሉ ጊዜ ማጋጨት፣ ማጣላት፣ እንዳይስማሙ ማድረግ ስለሆነ ስራ
እኛ ደግሞ የእሱን አሰራር እየሰበርን አሜን ነው የበለጠ በመቀራረብ በተለይ ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የምናመልክ ሰዎች ክብር ለኢየሱስ ይሁን። እጅግ ደስ ብሎን ልንሰማማ ይገባዋል። ጌታ ይባላል። አሜን ነው። ኢየሱስ ክርስቶስ ያድናል። ሃሌሉያ። እኔ በጣም እውነት ስለምናገር ከሌሎ ከሊት ነው ስለማልን ስናገር እውነት ሁሉንም ነው የምናገረው እና ማናችሁንም እዚህ ስናገር ደስ ይበላችሁ። እውነት ከእውነቱ ስወጣ ብቻ መናደድ አሜን ነው። አሜን። ክብር ለኢየሱስ ይሁን። አሁን እህታችን ጠቆር ትላለች እና ጥቁር ነሽ ብላት ምን ለማለት ፈልገው ብትል ፌር አይደለም ምን ነካ ፈረንጅ ልክ የሚያል ፈረንጅ ብትል ጌታ ይባል አይደለም። ኢየሱስ ጌታ እኛ ጋር ብቻ ነው ያለው። ጠይም ነሽ ስልሽ ደግሞ ደስ ካላለሽ አይሆንም። በቃ እኛ ጋር ያለውን ነገር ብቻ አክሴፕትን ደስ ሊለን ይገባል። አሜን ነው። እውነት ሁለት ጊዜ ሁሉ ጊዜ በቃ አርነት ያወጣል። ኢየሱስ ጌታ አሜን። ስለዚህ እናቴም የምትከተለው መርህ ነበራት። እውነትን ተናግሮ የመሸበት ማደር ትላለች እና ስለዚህ እውነት አርነት ስለሚያወጣ እኔም በተቻለ መጠን እውነት ብቻ ነው የምናገረው፣ ሐሰት አልናገርም። መጽሐፍ ቅዱስ ላይ ደግሞ ያለውን ነገር ከመናገር ወደ ኋላ አልልም። እንደ ኢየሱስ ያለ ማንም የጀመርነው የመጽሐፍ ቅዱስ ክፍል የዳንኤል መጽሐፍ ነው የጀመርነው። ዛሬ በጣም ሌላውን ነገር ማብራራት አልፈልግም፣ ምክንያቱም ያልነበራችሁ ሰዎች ያው እነ ፓስተር ቪዲዮውን ስለሚያዘጋጁላችሁ እሱን ገዝታችሁ መስማት ትችላላችሁ። ግን ዋናው አንኳር ሀሳባችን ምዕራፍ 6 ዳንኤል ቁጥር 28 ላይ ያለውን ነው እየተነጋገርን ያለ ነው። ስለዚህም ዳንኤል በዳርዮስ ዘመነ መንግስትና በፋርሳዊ በቂሮስ ዘመነ መንግስት ሁሉ ኑሮ ተሳካለት፣ ኑሮ ተቃናለት የሚል ሀሳብ ነው ያነሳነው። ስለዚህ ይሳካልንማል ይቃናልንማል የሚል ርዕስ ነው አድርጌ የተነሳሁት። የዛሬ 3 ዓመት ከጌታ የተናገርኩት ቃል እንደሆነ ነግሬያቸዋለሁ እና ስመጣም በቤተክርስቲያናችን ለ13 ሳምንት ተናግሬ በመጨረሻው ሳምንት ላይ የጌታ መንፈስ ህዝቡን በቀኝ ስንዴና 1 ብር ይዞ እንዲመጣ ተናገረኝና ስንዴ ይዞ እንዲመጡ በጭብጣቸው ያን ስንዴ ዘር እንዲሆን አሮጌው ነገር የአሮጌውን ዘር ሁሉ መርገሙን ሁሉ ጥለን እንደ አዲስ ዘር ዘርተን ፕሮፌቲክ አክሽን ነው እና እሱን አድርገን 1 ብሩን ደግሞ በየአካውንታቸው ውስጥ የሚገዙት ነገር ውስጥ ሁሉ እንዲጨምሩት እና የአዲስ አበባ አካውንት ውስጥ ሁሉ እየሄደ ሁሉ 1 ብር ሲጨምር ምንድን ነው 1 ብር ሴቭ ነው በቃ ሴቪንግ ነው ከተትያሉ ክብር ለኢየሱስ እና አንዳንዶቹ 200 ሺህ ብር ላይ ሄደው 1 ብር ጨምሩ 200 ሺህ ከ1 ብር ሆነላቸው ማለት ነው። ግን በሚቀጥለው ወራት ውስጥ ደግሞ መኪና መነገድ ጀምሩ 4 ሚሊዮን የደረሱ ምናምን አሉና ከእግዚአብሔር አድርጉ የሚለን ነገር ስናደርግ ጥሩ ነው። አሜን ነው። ክብር ለኢየሱስ ነው። መጽሐፍ ቅዱስ ላይ ሳይኖር ሲቀር ብቻ ነው ነገሮችን መቃወም ይገባል። መጽሐፍ ቅዱሳዊ የሆኑ እውነቶች ግን ሁልጊዜ መጽሐፍ ቅዱሳዊ ናቸው። ጌታ ስሙ የተባረከ ነው። ኢየሱስ ክርስቶስ ያድናል። ስለዚህ እዚህም እናንተ ጋር እሱን እንድናገር ጌታ ፈቅዶልኝ የተናገርኩ ያለሁት። ስለዚህም ዳንኤል በዳርዮስ ዘመነ መንግስትና በፋርሳዊ በቂሮስ ዘመነ መንግስት ሁሉ ኑሮ ተሳካለት፣ ኑሮ ተቃናለት። ስለዚህ ቃናልናልም ይሳካልናልም የሚል መልእክት እየተናገርኩ ነው ያለሁት። ስለዚህ ምርኮኛ ነበር፣ ግን ምርኮኛነቱ አልያዘውም፣ ተሳክቶለታል ብለናል። እንዲሁም ደግሞ 2 ነገስታት 2 መንግስታት አንዱ ሙሉ ለሙሉ ፈርሶ ሌላኛው መጥቶ ግን ዳንኤል ተሳካልኝ ብለዋል ብለናል። 120 ባለስልጣናት አሉ፣ አንዱ ዳንኤል ነው። 119 ግን ጠንቋይ፣ አስማተኛ፣ ሟርተኛ፣ ኮከብ ቆጣሪዎች ነበሩ ብለናል። ነገር ግን ዳንኤል እነዚህ ኮከብ ቆጣሪዎች አላሰራም አሉኝ ብሎ ሰፈር አልቀየረም፣ መስሪያ ቤትም አልቀየረም፣ ተሳካልኝ ያለ። ስለዚህ እኛም አስማተኛ እያለ ሟርተኛ እያለ ድግምተኛ እያለ ይሳካልናል። እስቲ አሜን በሉ። ስለዚህ ይህን ተነጋግረን ግን እንዲሳካልን ምን እናድርግ በሚለው አንደኛ የተነጋገርነው ዳንኤል ከእግዚአብሔር መንፈስ ጋር የጠበቀ ወዳጅነት ነበረው። እኔና እናንተም ከእግዚአብሔር መንፈስ ጋር የጠበቀ ወዳጅነት ይኑረን ብለናል። ሁለተኛው ደግሞ በእግዚአብሔር ፊት ጊዜ እናጥፋ ወይም እንጸልይ ብለን ትናንት ተነጋግረን የተወሰኑን ሀሳብ ተናግሬ ሳለቋቸው ከእናንተ ጋር የሉት። ክብር ለኢየሱስ ይሁን። ምን ብለናል? እርሱና ጓደኞቹ ከቀሩት የባቢሎን ጠቢባን ጋር እንዳይገደሉ የሰማይ አምላክ ምሕረት ያደርግላቸውና ሚስጥርን ይገልጥላቸው ዘንድ እንዲጸልዩ አሳሰባቸው ይላል። ዳንኤል ወደ ቤቱ ተመልሶ አዋጁ እንደወጣ ባወቀ ጊዜ ምን የሚለው አዋጅ ይገደል። ይህን ለንጉሥ ይህን መልስ የማይሰጥ አዋቂ ነኝ ባይ ጠቢብ ነኝ ባል መገደል አለበት የሚለውን ሲሰማ
ወደ ቤት ሄድና በሉ እንጸልይ ያላቸው ጓደኞቹ። ለምን? ከሚገደሉት ጋር አብረን እንዳንገደል፣ ከማይሳካላቸው ጋር አብረን እንዳንገደል፣ የተሳካልን ሆነን ልዩነት አምጥተን እንድንኖር እንጸልይ። ጸሎት ከሌላው ሁሉ ዩኒክ ያደርገናል። አሜን ነው። እስቲ አሜን በሉ። በወጀብ በአውሎ ነፋስ ውስጥ ሁሉ ለእኛ መንገድ እንዲኖረው ወጀቡም ይዞን እንዳይሄድ አውሎ ነፋሱም ይዞን እንዳይሄድ መጸለይ በጣም ወሳኝ ነገር ነው ማለት ነው። ጌታ ይባላል። ስለዚህ ዳንኤል ሄዶ እግዚአብሔር ምሕረት ጠየቀ። እግዚአብሔር ሚስጥር ጠየቀ። ሚስጥሩን ገለጸላቸው። ገዳዮቹ ወደ እነሱ ቤት ሲመጡ እኛን መግደል አትችሉም። ለምን? እኛ የሰማይ አምላክ እግዚአብሔር ሚስጥርን ገልጦልናል። ለንጉሥ ልናሳውቀው እንችላለን። ሃሌሉያ። ንጉሥ ደግሞ የማያውቅ ነው ይገደል ያለ። ስለዚህ ሄደው ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ጠቅ 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 አድርገው ከሚሳካላቸው ወገን ሆኑ እንጂ ከሚገደሉት ወገን አልሆኑም። ሌላው መጽሐፈ ዳንኤል ምዕራፍ 6 ቁጥር 10 ላይ ዳንኤል አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ተመልሶ መስኮቶቹ በኢየሩሳሌም አንጻር ተከፍቶ ባሉበት ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ አምላኩን አመሰገነ ይላል። እስቲ አንድ ሰው አሜን። ዳንኤል ጸሎት የሚባለው ነገር ችግር ሲመጣ የሚጸልይ ሰው ሳይሆን ቀድሞ ያደርግ እንደነበረው። እስቲ በምታል እስቲ ድረሙት ሚደቀቀው ነው ጌታ። ይሄ ዳንኤል የሚባል ሰው የሆነ ውጤት ፈልጎ አይደለም፣ ለመቀየር አይደለም። መስሪያ ቤት እድገት ሲመጣ ያን እድገት ለመቆጣጠር አይደለም የጸሎት አዋጅ የሚያወጀው። ምንም አይነት በመንግስት ውስጥ ምንም አይነት ጉዳይ ቢመጣ ቀድሞ ያደርግ እንደነበረ ነው ያለው ዳንኤል። የሚገርም ሰው አዋጅ የወጣው አዋጅ ምን አይነት ነው ስትሉ፣ ማንም ሰው በአምላኩ ፊት ምን እንዳይጸልይ የሚል አዋጅ እንደ ዳንኤል ቀድሞ ያደርግ እንደነበረ አሜን ነው። በዚህ ቦታ እሱ የሆነ ነገር ሲመጣ አይደለም፣ የሆነ ችግር ሲገጥመው አይደለም መቶ ይዛል ቀድሞ ያደርግ እንደነበረ። ወደ ቤት ተመልሶ መስኮቶች በኢየሩሳሌም አንጻር ተከፍቶ ባሉበት በዚያ ተንበርክኮ አምላኩን አመሰገነ። የጸሎት ሰው። ስለዚህ የጸሎት ሰው ደግሞ ምን ይላል? ይሰራል። አንዳንድ ጊዜ የኛ ጸሎት ንገራት እኛ ኢትዮጵያኖች በአጠቃላይ ማለት ነው በየትኛው ሪሊጅን በጣም ለጸሎት የታወቀ ነው አይደለም? ምን ሁሉ እኔ በኦርቶዶክስ እምነቱ ቤተሰብ ተከታይ ቤተሰብ ውስጥ ነው ያደግኩት እና አውቃለሁ። እኔ ያመኝ ነበር ልጆኝ እና ቤተሰቦቼ ይዘውኝ ያሉበት ቦታ የለም፣ ያረሰሉ ቦታ የለም። የማስታውሰው ከሁሉ ገብርኤል ይዘውኝ ሲሄዱ እና እኔንም ኮኮ አድርገውኝ አባቴን ኮኮ አድርጎኝ ገብቼ ሽቶ ነፋፈስ ስለው ቤተሰቦች አስታውሳለሁ እና በጣም ያሳክከኝ ነበር ሰውነቴን እና ያልገቡበት የለም ቤተሰቦቼ እና አባቴ የሚገርማችሁ ነገር እኔን በመኪና ከሌሎች ሰዎች ጋር ልኮን እሱ ግን ከድሬዳዋ እስከ ቆልቤ ድረስ ወደ 67 ኪሎ ሜትር በእግሩ ነበር የመጣው። ብዙ ቅዱሳን በሀገራችን ጌታን ፍለጋ የማይወጡት የማይወጡበት የለም። ልክ ነኝ አይደለም? ግን ምን መሰላችሁ? ጸሎት ሁሉ ጊዜ እንዲሰራ ካስፈለገ በየትኛውም ሁኔታ የሀገራችን ሰው ሲጠረት ሳር ይዞ ስርቆት፣ ቂም ይዞ ጸሎት ያላችሁ እስቲ በሉት። ቂም ይዞ ጸሎት፣ ሳር ይዞ ስርቆት አይሆንም፣ አይሄድም በሉት። አይሄድም። አሁን የብዙዎቻችን ችግር ጸሎት አንችልም ማለት በቃ ምንም 15 ቀን ሲባል ብዙዎቻችን እንችላለን። 15 ቀን ጾም ጸሎት ኖርማል ነበር ለኔ ለኔ ኖርማል ነበር። 21 ቀን ጾም ጸሎት ለኖርማል ነበር ለኔ። ለምን እንችላለን? ጎበዞች ነን። የጎደለብን ነገር አንድ ነው፣ ቂም ይዞ ጸሎት። አያችሁ፣ ልባችን ውስጥ ያለውን ክፋት፣ ልባችን ውስጥ ያለውን ቂም ጥለን ጸሎት እግዚአብሔር ይሰማል። እስቲ ይሰማል በሉ። ግን ምን አይነት ጸሎት ይሰማል? በቅን ልብ የሚጸለይ ጸሎት። አያችሁ፣ በየዋህነት የሚጸለይ ጸሎት፣ በደስታ የሚጸለይ ጸሎት፣ ክፋትን ጥሎ የሚጸለይ ጸሎት። እንዴት ሰው እንዴት ክፋትን ይዞ ይጸልያል? ምንም እኮ ለውጣችን ምንድን ነው? የስም ለውጥ ነው ያደረገ። ቅዱስ ገብርኤል ድምፅ ታርግልኝ እችን ጎረቤቴን ንቀላት ስንል ኖርን። አሁንም ደግሞ ስም ነው የቀየረው። ጌታ ኢየሱስ ሰው እንደው ንቀላት ምን ማለት ነው? ይሄ አሁን ጸሎት ነው ማለት ነው። ጸሎት ንቀላት አይደለም፣ ጸሎት ተካላት። በቤት ተከለው፣ በቤት ተከላት። የጠላት አሰራር ግን የተነቀለ ይሁን። እራሱ አስተሳሰቡ እሷን ማየት አልፈልግም፣ እሷን ከዚህ እንትን አንሳት እኔ ይባላል። እንዴ ጸሎት ነው እኔ እንዴ መጽሐፍ ቅዱስ እኮ በፍቅራቸው ያውቋቸዋል ነው እንጂ ያለው በልሳናቸው ያውቋቸዋል አለ።
እኛኮ በልሳን ሃሌሉያ ሄራማንቶ ሻራራባሲያ ማንቶ ደግሞ እዚህ ጋር ስንታይ ደግሞ እንዴት ነው ሲባል ዜሮ የለንም። ፍቅር ውስጥ የለንበት፣ ሰላም ውስጥ የለንበት፣ ደስታ ውስጥ የለንበት። አረ እግዚአብሔር ይፈውሳል። አሜን። እኔማ እንደው እዚህ አይነት እኔ በጣም ከልቤ ነው የምነግራችሁ። እኛ የጸሎት ሰዎች እንድንሆን ከፈለጋችሁ በጸሎት ነገራችን እንዲከፈት ከፈለጋችሁ እኛ እኔና እናንተ ቆይ ክፋት የምናሰላስልበትን አስተሳሰብ ራሱ ምድራችን ላይ ላለው በቀን 3 መብላት ለማይችለው ህዝባችን አንጸልይበትም? እስከዛሬ ብንጸልይ በእንደዚህ አይነት በቅንነት ብንጸልይ እኛ ጾም ጸሎታችን ጠቅላላ ቸርች ከቸርች እንዲታረቁ ነው። ጾም ጸሎታችን ጠቅላላ ቅዱሳን ከቅዱሳን እንዲታረቁ ነው እንዴ? ከዚህ እንውጣና በቅልብ አሜን ነው በጽድቅና በእውነት እስከዛሬ በአንድ ልብ ብንጮህ ሁላችንም የምድራችን ታሪክ ይለወጣል። የሀገራችን ታሪክ ይለወጣል። አሜን ነው። የጦርነት ስማችን፣ የድህነት ስማችን፣ የትርምስ ስማችን ይቀየራል። ሃሌሉያ። የሚቀጥለው ትውልድ በሰላም በልቶ ጠጥቶ በሰላም ውሎ መግባት ይችላል። አሜን ነው። ዘመናችንን እንድንሰደድ ነው የምትፈልጉት? ጸሎት እኮ የጻድቃን ጸሎት በስራ እጅግ እስቲ አሜን በሉ። የማን ጸሎት እንጸልያ? እንደሱ አይነት ጸሎት አንጸልይም። ኃይል ማድረግ አይችልም። ስራ መስራት አይችልም። ከምድራችን ታላላቅ ሳይንቲስቶች፣ ፕሮፌሰሮች፣ ሌክቸረሮች፣ ዳክተርስ፣ ፓይለት መነሳት አይችሉም። ትልልቅ ቦታ መድረስ አይችሉም። ዛሬ ታሪክ እየተለወጠ አይደለም? አይለወጥም ወይ? ከጎረቤት ሀገር ጋር ሰላም አንጸልይም? ስለ ኢትዮጵያ አንጸልይም? ስለ ኤርትራ አንጸልይም? እግዚአብሔር ታላቅ ነገር አይሰራም? የተጠራንበት ያለው መንፈሳዊ ስራ ማለት አይደለም? እኛ ለእርስ በርሳችን ስንጸልይ ጸሎት ደግሞ አግባብ አለው። ጸሎት ስርዓት አለው፣ አግባብ አለው፣ አካሄድ አለው። አሜን ነው። ጸሎት መልስ አለው፣ የሚሰማ አለው፣ የሚመልስ አለው። ይሄ ጸሎት እኮ ጊዜ ማጥፊያ አይደለም። እኔና እናንተ ጸሎት ጉልበታችንን እያሳበጠን ጉልበታችን እየጠቆረ ግንባራችን እየጠቆረ የጸሎት ሰው እንድንባል ነው እንደምትፈልጉት አይደለም። ጸሎት መልስ አለው፣ መልስ አለው። ጸሎት መልስ አለው፣ የሚሰማ አለ፣ የሚመልስ አለ። አምላካችን አይን አለው፣ ያያል፣ ጆሮ አለው፣ ይሰማል። ምክንያቱም ጆሮን የሰራ ይሰማል። እስቲ አሜን በሉ። አይኑን የሰራ ያያል። እስቲ አሜን በሉ። በደንብ ነው የሚያው። እንደዛ ነው ስንጸልይ፣ እንደዛ ነው። አሁን ነው መጸለይ ያለው። ያደርጋል። እስቲ ያደርጋል። አይወላችሁ ጸሎት መርዘሙ አይደለም 24 ሰዓት። አንዳንድ ጊዜ እኮ 24 ሰዓት ጸልይ እንትን ነግራችሁ የለም? በቃ 3 ቀን ጾም ጸሎት ከያዘንማ ከጾም ጸሎት ስንወጣ ሌላው ሰው ሁሉ ይሄ መኪና የያዘው ወደዚህ የሚሄደው ሁሉ ሰይጣን ነው የሚመስለው። በቃ በጣም እኮ ነው የሚገርመው። እግዚአብሔር ይፍታን። አሜን ነው አይደለም? ጸሎት እኮ የርዝመቱም አይደለም እኮ ጸሎት እኮ ውጤቱ ነው። አሜን ነው። ነህምያም ይላል እኮ አይደል? ንጉሱ ጋር ገባ። ልክ ነው። ከዛ ንጉሱ ሁኔታውን አየው አይደል? ከዛ ምን ሆነ አለ እኮ ይጠይቃል። ለምን ከሁኔታው ሲያየው ማለት ነው። ነህምያም ይላል መጽሐፉ ወዲያው በንጉሱ ፊት ምን አለ ይላል? ጸለየ። በንጉሱ ፊት አንድ ጊዜ ንጉስ አመሰግናለሁ አንዴ ልጸልይ ብሎ ተንበርክኮ ነው አይደለም? ከንጉሱ ጋር እያወራ እዚህ ግን ስራውን ሰራ። በልቡ ግን ቀጥታ ላከው። አባባ አሁን በር ተከፍቷል፣ ንጉሱን እዘዘዋል። እስቲ አንሳው አለና ወዲያው እኮ ነው በቃ ወዲያው እዚህ እያወራው ነህምያ ግን ጸለየ ይላል። እስቲ ጸለይ በሏል። ያው እዚህ እያወራ አሁን ልክ ነው ንጉስ የትንሽ ሁኔታዎች ምናምን እያለ እዚህ የለም እዛ መስመሩን ግን እስቲ አሜን በሏል። ያው እዚህ እኮ ያወራ እዚህ እያወራ ነው። እስቲ አንቴናውን ግን ለቀቀው ቀጥታ ወዲያው አንቴናው ብታዩት ማለት ነው ቀጥታ ሄደና ገባ እላይ ገባና አስታወቀው። ቶሎ የኔ ጌታ ልቡን ከፍቷል ሰውየው ቶሎ አለ። ወዲያው ለደንና ዱር አራዊት ለኢየሩሳሌም መታደስ የሚሆን እንጨት ቆርጦ እንዲወስድ እስቲ አሜን በሏል። እንዲያሳልፉት እዛው ደብዳቤ ጌታ ስሙ የተባረከ። መልስ ማግኘት የምንችልበትን ጸሎት ነው የማወራው። አያችሁ እኔ የምናጉረመርመውን አይደለም የማወራላችሁ። ደግሞ ጌታ ኢንትሮ አይፈልግም። ሄሎ ጌታ ኢንትሮ የሚባል ነገር አይወድም፣ አይፈልግም። ባይዘው እግዚአብሔር አበሻ አይደለም በርታ ተቀባችሁ ያለው። አንዳንድ ሰው ሳይው ጸሎቱ እግዚአብሔር አበሻ ይመስላቸዋል። አረ እናንተ እግዚአብሔር ድንቅ አምላክ ነው። በእውነት እግዚአብሔር ቸር አምላክ ነው። እስቲ እግዚአብሔር ቸር ነው በሉ። እስቲ ግድል በእግዚአብሔር ቸር ነው በሉ። እስቲ ዛሬ ደግሞ የሚሆን አለ።
አሁን የጌታ መንፈስ የሚናገረኝ ዛሬ ደግሞ አዲስ በህይወታችን የሚሰራ በህይወታችን የሚከናወን እዚህ ጉባኤ ውስጥ በቅንነት ለገባችሁ ሁሉ የምስራች እግዚአብሔር የሚሰራው አስደናቂ ነገር አለ። እግዚአብሔር የሚሰራው ስራ አለ። ብቻኛ በእግዚአብሔር ፊት በቅንነት ዛሬ ጸሎታችን ይሰማል። ዛሬ እግዚአብሔር ነገሮቻችንን ሁሉ ይፈጽማል። በህይወታችን አዳዲስ ነገሮች ይሆናሉ። የሚያምን እስቲ አሜን ይበላል። ኧረ ግድ የለም አሁን ደግማችሁ አሜን ይበላል። አንድ እስቲ እጅ ላይ ተያዙልኝ እዛ ቁጭ እንዳላችሁ እስቲ እና ሪላክስ አድርጉ በመንፈስ ሁሉ። ሃሌሉያ ያይሃል ኢየሱስ ያይሃል በእውነት ያይሃል። ያንተ ነገር ይገደዋል ሊታደግ የሚመጣ መረሴኖን አማሲያኖን ዳላባኖስ የጌታ መንፈስ እንደዚህ ይላችኋል። እኔ እንደ ሰውም አይደለሁም፣ እንደ ጓደኞቻችሁም አይደለሁም፣ እንደ ካህናቶቻችሁም አይደለሁም፣ እንደ ወላጆቻችሁም አይደለሁም፣ እንደ ዘመዶቻችሁም አይደለሁም። እኔ እግዚአብሔር ነኝ። ዛሬም ይላችኋል የሰራዊት ጌታ እግዚአብሔር አስደናቂ እጄ በእናንተ ላይ ትመጣለች። እውነተኛውን ጸሎት በእኔ ፊት ትጸልያላችሁ፣ እኔም እሰማለሁ እመልስላችኋለሁ ይላል የጌታ መንፈስ። አባት ሆይ አመሰግናለሁ። በተለይ በጣም በብዙ መልፋትና በብዙ መድከም ውስጥ ያለሽ ሴት በጣም ነው የምትታመሚው፣ ግን እየታመምሽም እንኳን ትምክት አለብሽ። እኔ ስላልሆንኩ ምለው ጌታ ስለሚል ነው ደፍሬ ምለው። እኔ በሆነ አልልሽም ነበር፣ ግን ትምክት ውስጥሽ አለ። እያመመሽ ትምክት አለ፣ እየቸገረሽ ትምክት ውስጥሽ አለ። ዛሬ ጌታ ይህ ቀን ያንቺ ስለሆነ እድሉንም ስለምሰጥሽ ልብሽን ክፈቺ፣ እኔም አገኝሻለሁ፣ ካለብሽ በሽታና ተጽዕኖም ነፃ አወጣሻለሁ በላት ይለኛል ጌታ መንፈስ። አባቶች ስም ብሩክ ይሁን፣ በኢየሱስ ስም አሜን። ጌታ ይባረክ። አሁን ቀና በሉ። ጌታ የተመሰገነ ይሁን። እንጸልያለን። ልክ ሲጨርስ ጸልያለሁ። መንፈሴ ውስጥ ስላመጣ ነው ጌታ መንፈስ። ክብር ለኢየሱስ ይሁን። እንደ ኢየሱስ ያለ ማንም የለም። እስቲ አጠገባችሁ ላለው ሰው እግዚአብሔር አበሻ አይደለም በሉት። ኮስተር ያለባችሁ ሰው ካለ ንገሩ። እናትዬ ዙሪና ጌታ ይባረክ። አበሻ አይደለም እግዚአብሔር። ጌታ የተባረከ። አጠገባችሁ ያለውን ሰው አትፍሩ። እኔ ድሮ ቦክሰኛ ነበርኩ። ጌታ የተባረከ። ኢየሱስ ክርስቶስ ጌታ ነው እና አበሻ አይደለም እግዚአብሔር። ብዙዎቻችን ኢንትሮ በእግዚአብሔር ፊት እናበዛለን። ምን ማለት መሰላችሁ? እግዚአብሔር ይኸውላችሁ እርቦኛል ስንለው ምግብ የሚሰጥ አምላክ። እስቲ አሜን በሏል። ፕሮሰስ እንደዚህ በፕሮሰስ ያለው አምላክ አይደለም። ወይም ደግሞ ቢሮክራሲ ያለው አምላክ አይደለም። ወይም ደግሞ ኔትወርኩ የማይሰራ ወይም እየሰማችሁ ነው፣ ኔትወርኩ በቃ አይሰራም የሚባል አይደለም። ሁሌ የሚሰማ አምላክ፣ 24 ሰዓት የማይተኛ የማያንቀላፋ። አሜን ነው። በቃ በእኛ ጉዳይ ሁሉ ጊዜ የሚያስብ ነው። የእኛ ነገር የሚያሳስበው ነው። ለዚህ ነው በአንዳችን ሳትጨነቁ እርሱ ስለ እናንተ ምን ይላል? ያስባል። እስቲ ያስብልኛል። አሁን ይሄ ጌታ ነው ደግሞ የኔና የናንተ ጽድቅ፣ የኔና የናንተ ቅድስና፣ የኔና የናንተ ማንነት፣ የኔና የናንተ የጸሎት ሰውነት አይደለም ጌታን ደግ ያደረገው። ጌታ ራሱ ደግ ነው። እስቲ አሜን በሏል። ስለዚህ ነው ኢንትሮ አታብዙ። አበሻ አይደለም። ይኸውላችሁ እኔ ድሮ ስፖርተኛ እያለሁኝ
የሚገርማችሁ ነገር ተበድረንም ከዛም ወስደን ያለንን ነገር ሸጠን ምናምን ሁሉ ወደ ማታ አዝማሪ ቤት የሚባል እንሄዳለን። እናንተ አታውቁም አዝማሪ ቤት ግን ነው እግዚአብሔር ይባርክ። ምን ብዙ ሰው ጌታ እኮ ቸር ነው። በጣም ብዙ ሰው እኮ ስንቱን እንደው ቀውጤ ያደረገው ሁሉ እዚህ መጥቶ አየኔ ጌታ ስም ብሩክ ይሁን። ስንቱን አሳየን እኮ የኔ ጌታ ስም ይባል። ሲፈናከት የነበረው ሁሉ መጥቶ እኮ እዚህ እግዚአብሔር ይመስገን። አየኔ ጌታ አይ ጌታ ታሪክ ሲቀይር ቸር እኮ ነው። እስቲ አሜን በሉ። እና አንዳንዱ ሰው በመጠጥ የተራፉ አልፎ የሚያውቅ አይመስላችሁም? ስታገኙት በቃ እንዴት ሰላም ስትሉ እግዚአብሔር የተባረከ ይሁን ሌላ ስም። ጠዋት ሁሉ ጌታን ያገኘው ሰው ከሰዓት በኋላ ብታገኙት ምን እንደሚቀበቃ ነው። ቸር እኮ ነው መቼም። ከሰዓት ብታገኙት ጠዋት እኮ አይ እንዴት ነሽ ፍሬንድ ታራስ አለን እባክህ እንዴት ነው በቃ ምንም ችግር የለም ዋትስአፕ ምናምን ይለው ማለት ነው። ጠዋት ጌታን አግኝቶ ከሰዓት ሲመጣ እንዴት ነው ትሉት ስሙ የተባረከ ይሁን አለም በጸጋው ይላችኋል። ከሰዓት ጠዋት እኮ እንዴት ነው ምናምን ይለው ከዋል ቸር እኮ ነው። እስቲ ቸር ነው በለዋል። እና ያገኘናትን ብር ይዘን እንሄዳለን። 200 300 ብር ይዘን እንሄድና ማታ እንገባለን። ማታ ሁሉም ሰው በጓደኛ 5 ሆናችሁ ምናምን ትገባላችሁ። እንትን አዝማሪ ቤት ስትገቡ ሴትና ወንድ አዝማሪ ናቸው የሚኖሩት እዛ። ከዛ በኋላ ቀስ ብሎ አዝማሪ መጣና ጓደኛቸውን ማነው ስማቸው ያ ከዛ ከዳዊት ይባላል መስፍን አባተ ከበደ እሷ ደግሞ መቤት ሰናይት ይባላል ብሎ ይነግረናል። ወዲያው ነው የሚነግረን። በቃ እናንተ ሄዳችሁ ቁጭ ብላችሁ ቢራ አምጣ ብላችሁ ታዛላችሁ። ገና አንዳንድ ቢራ እንዳዘዛችሁ ይመጣል ማሲንቆን ይዘው የኔማ ዳዊት ትላለች እሷ የኔማ ዳዊት ይላል እሷ ምን ነው የኔማ ዳዊት ተቀበለ የኔማ ዳዊት መትረየስ ተኳሽ ገና እሱ ሲመጣ በላተ ገና እሱ ሲመጣ ሁላቸውም ሸሹ በል ሁላቸውም ሸሹ ሲል እኔ ና ያቺ የተበደርኳትን መቶ ብር የሚገርማችሁ ነገር ለምን መሰላችሁ? አበሻ ነኝ እኔ እኮ መትረየስ እኮ በስዕል ራሱ አይቻላቅም። በስዕል ራሱ አይቼም አላውቀውም። ገና መትረየስ ተኳሹ ሲለኝ ደስ ይለኛል። በቃ እግዚአብሔር ይኸውልህ እንደዚህ አይነት አይደለም። እግዚአብሔር ተጠግተው ገና እውነትን እግዚአብሔር አንዳንድ ሰው እግዚአብሔርን እንትን ለማስባል እግዚአብሔር በቃ እንዲሰጠው እግዚአብሔር እንትን እንዲለው ለምሳሌ ባል ከሆነ የምትፈልጊው ባል ከሆነ ቀጥታ የኔ ጌታ አንተን የሚፈራና የሚወድ ባል ስጠኝ ነው የሚባለው። ኢንትሮ ያስፈልገው መግቢያ ያስፈልገው። ግን አንዳንድ ሰው አበሻ ስለሚመስለው ጌታ በዙፋን ላይ የተቀመጥክ በዘርፋፋው ቀሚስ የምታልፍ እግዚአብሔር ካላው ነው። ኧረ ባል በይ እንደዚህ እግዚአብሔር ገጭ ማያስጠና እስኪ አንድ ሳሜ ይበል። ሃሌሉያ ገጭ አያስጠናም። እግዚአብሔር አበሻ አይደለም። እግዚአብሔር ቢሮክራሲ ያበዛ። እስኪ አንድ ሳሜ ይበል። እግዚአብሔር ማመልከቻ ጻፋይ። እግዚአብሔር ነገ አልገባም አይል። እግዚአብሔር ጋር ኢንትራስ ነው። ጸሎት ማለት በቀጥታ ነው የሚነገር። አባባ በቃ ምህረት አድርግልን፣ ምስጢርን ግለጥልን። አሜን ነው። ግን እኛ በቃ ስለለመድን አያችሁ አበሻ ሲያስጨንቀን ስለሆነ የለመደው ስራ አስኪያጁ ጋር ስንጽፍ ማመልከቻ ስንጽፍ ራሱ ማመልከቻ ራሱ እኮ ያስጨንቃል። ኢትዮጵያ ደብዳቤ ራሱ ለፍቅረኛ እንኳን ደብዳቤ እወድሻለሁ ለማለት እኮ የባህር ጥልቀቱ የምድር ስፋቱ አርኪኦሎጂስት ይመስል ይወቃል። ሉሲ ለማግኘት አይመስልም ቅሪት እኮ እንትን ለማግኘት ነው ይመስለው። አንድ እንትን እወድሻለሁ ለማለት አሁን በየብስና በምናምን ምን አስፈልግ ፈረንጅ ደስ ይላል። አላቢሲ አላቢቱ ከዛ ቢጋሩ ኢየሱስ ያድናል። እግዚአብሔር ቸር ነው። እስቲ አንድ ሰው አሜን ይበል። በእውነት እኮ ነው እግዚአብሔር ቸር ነው። ባካችሁ
ጌታ የሚፈልገው ቅድም ነግሬያችኋለሁ ቀና ልብ ይወዳል በጽድቅ ይወዳል አሜን ነው በበጎነት በተደረገ እንዲህ በመዞር አይደለም ጌታ እንደሱ አይሸወድም አትሞኙ አሁን ሁላችን የሰለጠነው ምን መስለው ምናምን በጣም ጥሩ ነው ጌታ ይባረክ ግን ልባችንን አብሮ መሰልጠን መቻል አለበት ጌታን ማወቅ መቻል አይሸወድም ጌታ እስቲ አይሸወድም ምንም የፈለጋችሁትን ብታወሩ በዚህ አሁን ባህርን ከፍላ አንተ ዮርዳኖስን እየከፈል እንዴ አሁን ቆይ ዮርዳኖስን የከፈልክ ስንለው ጌታ እንደኔ መትረየስ ተኳሹ ስባል እኔ 100 እንደሸለምኩ ዮርዳኖስን የከፈልክ ስትሉት ለቅቄልሻለሁ ይሄን ይላል ዮርዳኖስን የከፈልክ ራሱ ስትሉት እኮ ዮርዳኖስን እኮ ራሱ የሰራው ሰው እንደ ጅራፍ እንዲህ ያደረገው እኮ ራሱ አይደለም ከየት የመጣ ነው ከፈልክ ራሱ እኮ አይመጥ ነው ጌታ አሜን ነው እግዚአብሔር እኮ ፈጣሪ ነው እግዚአብሔር ዮርዳኖስን ከፋይሳው ዮርዳኖስን ፈጣሪ ነው ሁሉና ሊገባን ይገባል ሉዓላዊ አምላክ እንደሆነ ይገባን አሜን ስለዚህ ሉዓላዊ ስለሆነ ሉዓላዊነቱን ይዘን መጠቃት ያለብን ሉዓላዊ ነው በቃ አንተ አትችልም ስለማትባል ይሄን ነገር ስጠኝ ስሜ ተባረከው አንተ በቃ ዞር በቃ ለዚህ ኮሎኛ ሁሉ ጊዜ ምን ይቸገረው ፓስተር በዚህ ጉዳይ ጥብቅ ጸሎት በዚህ ጉዳይ ጥብቅ ጸሎት ለዚህ ጉዳይ ምሽግ ይዘናል ምሽግ እኔ ምሽግ የጣሊያኑ የምን ጌታ ያወቀው ምሽግ በዚህ ጉዳይ ምሽግ የኔ ጌታ ነው ምን ምሽግ አላችሁት ጥብቅ አላችሁት የላላላችሁት እግዚአብሔር ይሰማል አሜን በቃ ጸሎት ይሰማ ምላክ በኦሮምኛ ይሰማል በትግርኛ ይሰማል በወላይትኛ ይሰማል በጉራግኛ ይሰማል በአማርኛ ይሰማል በእንግሊዘኛ ይሰማል በስፓኒሽ ይሰማል በሁሉ ይሰማል ጌታ ሃሌሉያ ሁሉን ቻይ ነው ሁሉን ቻይ ክፉ አለቃ አይደለም ጌታ ክፉ ዳኛ አይደለም ጌታ አሜን ነው ትላንት በቀደም የመጣሁት እየነገርኳቸው ነበር ለዛች እኮ ሴት ያ ክፉ ዳኛ ምንም እንኳን እግዚአብሔር ባልፈራ ሰውንም ባላፈር ስለ ንዝነዛዋ ምን ላታለው አለ እፈርድላታለሁ ለፈረድላት ይላል ጌታ እንደዚህ አለ እንኪያስ ቀንና ሌሊት አሜን ነው ሃሌሉያ እስቲ አሜን በሉ ከዛስ ለሚታገሳቸው ለምኖቹ ለምርጦቹ እንዴት አብልጦ አይገርማቸው ለሚታገሳቸው በሉ ከዛስ ለምርጦቹ አያ እግዚአብሔር አንተን ታግሶ ምርጥ ነው የሚያደርገው እንጂ አንተ በራስህ ምርጥ መሆን አትችልም አያ አንተ ይታገስና ምርጥ ያደርጋል ፓስተር ዳዊት ይታገሰኝና ምርጥ አድርጎ ያወጣኛል ጌታ ይባረክ በለጡ ይታገስሽና ምርጥ አድርጎ ያወጣል በራሳችን ምርጥ ስለሆነ አይደለም እሱ ታጋይ ስለሆነ ሩሩ ስለሆነ ደግ ስለሆነ ስለሚወደን ሳቅ ጌታ ኢየሱስ ያደረ አሜን አሜን ምርጥነታችን በሱ ነው እዚህ መቆማችን በሱ ነው በቃ እነዚህ መታየታችን በሱ ነው መውጣት መግባታችን በሱ ነው የጌታ ስም ብሩክ ይሁን እስቲ አንድ ሰው አሜን ይበል ፓርኪንግ መኪና አንሱ ጂፕ መኪና ያ ቶዮታ ያ ቼቭሮሌት ያ እየተባለ እዚህ ሲለጠፍ እኔ እንዴት እንደተደሰትኩ ጌታ ይባረክ ሆይ ቼቭሮሌት አንሳ ይባል የዛሬ ዓመት እኮ ቼቨረሴን አንሳ አይኔ ጌታ ስሙ የተባረከው ቸሮ ወርስ ያለ ሃሌሉያ አሁን ታሪክ ተለውጦ ሌላ ሁሉ ለመቆሳተር ትፈልጋላችሁ አባባ ስሙ ብሩክ ይሁን አንሳ ጂፕ አንሳ ያሰኛልን የኔ ጌታ ተባረክ ጂፕ መኪና አንሳ ጌታ ነው ጌታ ስለዚህ በእግዚአብሔር ፊት እንጸልይ ሁኔታዎች ባይቀየሩ ቢቀየሩ ዳንኤል ቀድሞ ያደርግ እንደነበረው አሜን ነው ቢዚ ነኝ አይደለም እናንተ አሁን እዚህ ሀገር መጣችሁ ቢዚ ነን ለጸሎት አሁን ቸገራለሁ ማታ ነው ወጣው የሚገርም ደግና ጧት ትምልሽ ይገባሉ በጣም ቢዚ ነኝ ከዳንኤል በላይ አሁን ቢዚ ሰው አለ የመጽሐፉን ሐሳብ ስታጠኑት ትልቅ የመንግስት ባለስልጣን አይደለም እሱ ቢዚ ነኝ አለ ቀድሞ ያደርግ እንደነበረው ስራውን በስርዓት ይሰራል ይንበረከካል ጌታ ይባርክ ታክሲ የምትነዳ ቢሆን እንኳን ታክሲን እየነዳ ክብር ለኢየሱስ ይሁን አሜን ነው ታክሲን እየነዳ ሙስሊም ወንድሞቻችን አላያችሁም እንዴ ታክሲውን ቆም ያደርግና አንድ ፓርክ ላይ ወጥቶ በስንት
ብትጠራው ይሰማል? ንገሩኛ። እና አንተ ታዲያ ማን ነው ቢዚ ያደረገ? ማን ነው ቢዚ ያደረገ? ኢትዮጵያ አሁንም ሂዱ ሱቃቸውን ከፍተው ከሱቅ ዕቃ ብታነሳባቸው እንኳን ዞር ብለው አያዩ። ሲሪየስ ናቸው። ማን ነው ቢዚ ያደረገው? አንተ ማን ነው ቢዚ ያደረገሽ? አንቺ ለምንም አትበረከኪ እንዴ? አምላክሽን እኮ ፊት አምላክሽን ባከበርሽ ቁጥር እኮ መስሪያ ቤትም ያከብርሻል። የእረፍት ሰዓትሽን እዚህ ሀገር ምን ችግር አለ? ድራይቭ ስሩ አለ። ተክተክ አርገሽ በርከክ ጌታ ይባል። አሜን ነው። እስቲ አንድ ሰው አሜን ይበል። በርከክ ስም ብሩክ ይሁን። ሃሌሉያ የኔ ጌታ 15 ደቂቃ በፊቱ አባ ባውዳ አስፋልት ላይ እዚህ ሀገር መናገር መጸለይ መብት ነው በየቦታው። ጌታ ይባላል። እኛ ሀገር ቢሆን ነው በድንጋይ የሚፈነክቱ። እዚህ ምን ችግር አለ? ጌታ የተባረከ ፓርክ ላይ ሄደ ሳር ላይ ምን የመሳሰለ ሳር ላይ እስቲ አሜን ብሏል። ሞል ውስጥ ብትበረከት ማን ይናገራል? እንደ አራታው ግድ የላችሁም። እግዚአብሔር የሰጣችሁን እድል ተጠቀሙበት። አረ መስመራችሁን ወደ ላይ ዘርጉት። አረ እግዚአብሔር ይመልስላችኋል። ሃሌሉያ። ለቤተሰቦቻችሁና ለዘሯቸው የምትልኩላቸው $100 እና $50 እሱ በቂ አይደለም። አይበቃም፣ ምንም አይበቃም። ስትደክሙ ትኖራላችሁ። ግን መስመራችሁን ወደ እግዚአብሔር አድርጉና መሰረታዊ ጸሎት ጸልዩ። ከዛ ጋር ተደምሮ እግዚአብሔር ቀንበር ይሰብራል። አሜን። ይሄ ነው የሚያስፈልገው። ባካችሁ ቢዚ አይደላችሁም። ባካችሁ አንዋሽ። ቢዚ አይደለንም። ቢዚ አይደለንም። ቢዚ አይደለም። ቢዚ አይደለም። 30 ቻላን ከመንቀያየር ጄሪ እንትና እያለ ከመንቀያየር የእንትና እንትን ዛሬ ሸዋ አለ እኮ እንትና አለ እንትና አለ ሸዋ ነው ዛሬ አሁን እንትና አለ ሸዋ ቲው ከምናረ ወደ ላይ ቲው እናሉ። አሜን ነው። አንከፍትም የላይኛው ከሱ መልስ የለም። እሺ አሁን እውነት እስቲ ራሳችሁን ጠይቁ። እውነት ለሌላችሁ አሁን ጊዜ የላችሁም እናንተ ባባታችሁ ለመጸለይ ጾም ጸሎት 24 ሰዓት ለመጸለይ እያልኩ አይደለም። የጸሎት ነገርኳችሁ እኮ የጸሎትን ዓላማ። የጸሎት ዓላማ ዋናውን ጉዳይ እግዚአብሔር ጋር ማቅረብ፣ ከእግዚአብሔር መልስ መቀበል ነው። የሌላችሁ ሁሉም በእግዚአብሔር አስታውቁ ይላል። ዝም ብሎ እኮ አይደለም። የለመናችሁትን ደግሞ ይላል አይደል መጽሐፍ። እንደተቀበላችሁ ምን በሉ ይላል ቁጠሩ። እስቲ አንድ ሰው አሜን ይበል። ምን ማለት ነው? እግዚአብሔር ፊት ተንበርክከህ ለመንኳል። ተንበርክከህ አባቴ እንዲያደርግልኝ ብለህ ለመንኳል። ወዲያው በቃ እግዚአብሔር ደግ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር የሰው ጸሎት ይመልሳል። በዚህ እርግጠኛ እኮ ተቀብያለሁ። ስለሰማኝ አመሰግናለሁ። ወደ ስራቴ ነው። እግዚአብሔር የማይሰማ እግዚአብሔር እኮ አዳልሞት ያለ በየማክሰኞ አንተን ጥቁርና ነጭ በጋ አምጣ የሚል ገብስማ ዶሮ አምጣ እያለ እየቀቀለ የሚበላ እግዚአብሔር እኮ የኔ ጌታ እኮ አዳልሞት ያለ ጣቋን አይደለም እኮ አሜን። ልምምዳችን ውስጥ እኮ ስላለ ያለፍንበት ስላለ እኮ እነሱ እየበሉን ምንም ሳያረጉልን ስለኖሩ እኛም አስተሳሰባችን ውስጥ ስራ አይደለም። እግዚአብሔር ቻለ። እግዚአብሔር ደግ ነው። እስቲ እግዚአብሔር ደግ ነው። እኔ አንድ ነገር ልንገራችሁ። ቃየል አቤልን ገደለው። ከገደለው በኋላ ያገኘው ሁሉ እንዲገድለው ብሎ ነበር አይደል ጌታ? ከዛስ ምን አደረገለት ጌታ? ያገኘው ደግሞ እንዳይገድለው ምን አደረገበት? እግዚአብሔር ደግ። ለቃየልም እንኳን ደግ ነው። ደግ ነው። እግዚአብሔር ቻለ። እግዚአብሔር ለቃየልም ደግ ነው። እንኳን አይደለም ለአቤል እንኳን አንተ አቤል ነው ተለውጠ ቀርቶ አይደለም ቃየል ነው እንኳን ደግ ነው እግዚአብሔር። እንዲህ አይነት ቸር አምላክ፣ እንዲህ አይነት ድንቅ አምላክ ነው ጌታ። አሜን። አይባ ክፉ አድርጎ ቆይ አሳልፎ የሰጠውን ይሁዳን እግዚአብሔር ሳመው ይላል አይደል? ጌታ ኢየሱስ ሳመው አይደል? ቆይ ጌታ ይሸነግራል እና ይሁዳን የውሸት ነው የሳመው። በቃ አሳልፎ እንደሚሰጠው እያወቀ የእውነት የሚስም አምላክ ነው። አሳልፎ እንደሚሰጠው እያወቀ የውሸት የሚስም አምላክ እንኳን የለንም። አሳልፎ እንደሚሰጠው እያወቀ የእውነት ነው የሚስመው። እወድሃለሁ። እንዲህ ነው ጌታ። የሚሸነግል ጌታ የለንም። የሚዋሽ ጌታ የለንም። ያ የማይሰራ አለ ጠላታችን ዲያብሎስ፣ ክፉ ውሸታ፣ ሐሰተኛ ይለዋል። ሐሰትን ከራሱ ይናገራል ይለዋል። የሐሰት አባት ይለዋል። የሐሰት ጎልማርት እኮ ነው። አከፋፋይ የኛ ጌታ እንደሷል። አንድ ጊዜ አንድ እናት ታመሙ። ገና በወጣትነቷ ባልና ሚስት እያሉ በጣም ባሏ በጣም ከባሏ ጋር መስማማት ሲያቅታቸው ቀጥታ አዋቂ አለ ተብላ አዋቂ ጋር ሄደች። አዋቂ ጋር ሄደችና ለአዋቂው ነገረችው። እኔ ባሌው በቃ ማምሸት ነው፣ እንደውም እያደረው ይመጣል። ምንም ከኔ ጋር አብሮ ሊስማማም አልቻለም። አብረንም መኝታም ለይተናል። በቃ ምንም እየተበጠበጠ ነው ትዳራችን አለችው። ከዛ ኦኬ አለና በእንግዲያውስ አላት
በሚቀጥለው ማክሰኞ በጊዜሽ ነይ፣ ይሄን ያህል ደግሞ ገንዘብ ይዘሽ ነይ። ነገር ግን አላት ውቃቤ የኔ ውቃቤ ቆሻሻ ነገር አይወድም፣ ቂቤ አይወድም። በየቀኑ መታጠብ አለብሽ። ሽቶ ነው የሚወደው ውቃቤ፣ ሽቶ የድረሽ በቃ መምጣት አለብሽ። በጭራሽ ይሄ ቂቤ ቆሻሻ ነገር ጠቅላላ አይወድም፣ መጠንቀቅ አለብሽ፣ ይቀስብሻል ውቃቤ አላት። ሄደች ወደ ቤት፣ ሻወሯን ወሰደች፣ ፀጉሯን ታጠበች፣ በቃ ሽቶዋን ገዛች በሰላም። ከዛ መጣች ማክሰኞ በጉን ይዛ የሚከፈለውን ብር ሰጠች። እሷ አንተ ነገር በቆዳ አስሮ ተብሎ እዚች ብቷ ላይ የምትታሰር አድርጎ ሰጣት። ወደ ቤት ሄደች። የዛለት ባል መጣና ተቀየረ። ባል ተቀየረ። በቃ ጀመረ መሲ ማለት ጀመረ መሲ። ከዛን ቀን በፊት እኮ መሰረትሽ ይነቀል የሚለው የዛለት መጥቶ መሲ የኔና ሀኒ ማለት ጀመረ። ጦፈ ፍቅር ወለዱ፣ ልጆች ወለዱ፣ ከበዱ። ትልቅ ወቅ ዘመናቸው። የሚገርማችሁ ነገር ትልቅ ከሆኑ በኋላ ከታመሙ በኋላ ወደ ጸበልም ወስዷቸው ምን ሲሉ እዛ በጣም ትልቅ ሰው ከሆኑ በኋላ እኛ እናት እዚህ ላይ የተደረገው ያንን ነገር ይፈታ ይባላል። ልጆች አድገው ማለት ነው። እሱማ መውለቅ አለበት ከእናታችን ላይ ምናምን ብሎ ይሄ በልጅነት በወጣትነት የተሰጣት ነው ተብሎ ይበጥሱትና ልጆቹ ደግሞ እስቲ ፍታው ይባባላሉ። እና ፈታ አድርገው ቀደው ሲያዩት ባልሽ ቢወድሽ ባይወድሽ እኔን ምን አገባኝ የሚል ጽሑፍ። እንዴት ከባልየው ጋር ሰላም ኖሩ ብትሉ ሴትዮዋ ንጹህ ሆኗ ሽቶ መቀባት ጀመረች። ቂቤ የሚባል ድራሹን አጠፋች። አያችሁ እንዴት ሳይኮሎጂካሊ እንዴት እንትን እንደሚል ማለት ነው። ምክንያቱም እሱ ምን ያርግ ሲመጣም ቂቤ ተቀብታ ሲሄድ ቂቤ ነው፣ ሲመጣ ቂቤ ነው። በቃ ቂቤ ተራ በቂቤ ተራ እሱ ውሸታም ነው። ውሸታም የኛ ጌታ ለእውነተኛ ጌታ፣ ታሪክ የሚቀይር ጌታ፣ ቀንበር የሚሰብር ጌታ። ደስ ያለው ሲያሜን ይበል። አንድ ነገር ሊጨምር። ክብር ለኢየሱስ ይሁን። አይ ጥሩ ሰዓት አለን። ገና ነው ጌታ ይባል። ገና ነው በሉ እስቲ። ሌላው እንዲሳካልን በደንብ ስሙ። አሁን እግዚአብሔር የሰጠንን ሰዎች እንውደዳቸው፣ እናክብራቸው። እስቲ በሉት አንዴ ጮክ በሉ። እግዚአብሔር የሰጠንን ሰዎች በሉ እንውደዳቸው እላችሁ። የሴት ጓደኛሽ ብትሆን፣ የወንድ ጓደኛ ቢሆን፣ ፍሬንድ ማለት ጓደኛ ቢሆን፣ እጮኛ ብትሆን፣ ሚስት ብትሆን፣ ባል ቢሆን፣ አገልጋዮቻችሁ ቢሆኑ፣ ዲያቆናት ቢሆኑ፣ የሚያስተናግዱት ቢሆኑ፣ እዛ መኪና ሲያቆሙ የነበሩት ቢሆኑ እግዚአብሔር የሰጠን ነው። ሁሉም እግዚአብሔር የሰጠን ነው። ጓደኛ ቤስት ፍሬንድ የሚባለው አንድ ቀን ባይደውልልህ እንኳን እንዴት እንደምትላጣ እየሰማችሁ፣ ሲደውልልህ እንዴት ደስ እንደሚል፣ ሲደውልልሽ እንዴት ደስ እንደሚልሽ፣ ጓደኛ ስትደውል ራሱ ደውለሽ ራሱ ታነጋግር። እሺ እንዴት ነበር ዛሬ? እሺ እንዴ መጣሽ እንዴ? ተንጂ ምን ገዛሽ እንዴ? አንካ እሺ ሴልኮ ወጥቷል ምናምን። ይሄ ቀላል መሰለሽ እንዴ አንቺ? ኧረ አሜን አሜን። ይሄ በጣም ዋጋ ያለው ጉዳይ፣ ተራ ነገር እንዳይመስላችሁ። አያችሁ፣ በእውነት አብሮ የሚያወራችሁ ስልክ የሚያነጋግራችሁ እግዚአብሔር የሰጠንን ሰዎች እንዲወደዳቸው እናክብራቸው። ለምን? እንዲሳካል። አያችሁ፣ አዋጅ እንደወጣ ባወቀ ጊዜ እኮ ዳንኤልም ወደ ቤቱ ተመልሶ ከጓደኞቹ ጋር እንዲጸልዩ አብሮ ነው። አያችሁ፣ ህብረት እንዲጸልዩ ጓደኞቹ ጋር። እነሱ ባይኖሩ ከማን ጋር ይጸልይ ነበር? እኔ ግን እሱ አይደለም የሚያስደስተኝ። በጣም ልቤን ከሚነካው ከዳንኤል መጽሐፍ ውስጥ አንዱ ልንገራችሁ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እስቲ ኢየሱስ ጌታ ነው በሉ። በተለይ በምዕራፍ 2 ላይ ዳንኤል ምዕራፍ 2 48 እና 49 ላይ ከዚህም በላይ ይልና በዳንኤል አሳሳቢነት ንጉሥ ሲድራቅን ሚሳቅና አብደናጎን የባቢሎን አውራጃ አስተዳዳሪ አድርጎ ሾማቸው። እስቲ ከኔ ጋር በሉት ባካችሁ። ስለዚህም ከዚህም በላይ በሉ በዳንኤል አሳሳቢነት ንጉሥ ሲድራቅን ሚሳቅንና አብደናጎንን የባቢሎን አውራጃ አስተዳዳሪ አድርጎ ሾማቸው። እስቲ ጮክ በሉና በዳንኤል አሳሳቢነት በሉ። አያችሁት? ዳንኤል
ምን አይነት አስደናቂ ሰው እንደሆነ አብሮት የሚጸልዩትን አብሮት ሩሜት የሆኑትን ማለት እኮ ነው። ከእሱ ጋር የነበሩትን ጓደኞቹን እሱ የመንግስት ስራ ውስጥ ገብቶ የመንግስት ትልቅ ባለስልጣን በሆነ ጊዜ ምን የመሰለ ኮብራ መኪና ይዞ እጁን አውጥቶ እነሱን ባየ ቁጥር ፋሚሊየር ነው እነዚህ ፊታቸው የት ነው ማቃቸው እያላለ ነው እላያቸው ላይ አልተንቀባረረባቸው። እሱ እንደዚህ ነው ያደረገው። ንጉሱ ጋር ጠጋ ብሎ እድል ሲሰጠው ንጉስ አለው አቤት ይለዋል። እባክህ 3 ጓደኞች አሉኝ። እስቲ አንድ ሰው አሜን ይበል። የሚያስደንቁ ጓደኞች አሉኝ። ትት ናቸው ብትል የጸሎት ሰዎች ናቸው፣ የተባረኩ ናቸው። እነሱን አምጥተህ በባቢሎን ላይ አስተዳዳሪ ታደርጋቸው። በቃ ንግስና ራሱ ላንተ ስራ ራሱ አያደክምህም። በቃ በጣም አሪፍ ልጅ ይሁን። ሁሌ ያሳስበዋል። ሁሌ ማሳሰብ ማለት ሁሌ ነው የሚለው አጥብቆ ነው የሚለው አጥብቆ ለጓደኞቹ። እኛ ለጓደኞቻችን እንዲነን ነው ነው እኛ እግዚአብሔር የሰጠንን ጓደኞች እናከብራለን ወይ? እኛ ከኔ የተሻለ ለበሰች፣ ከኔ የተሻለች በላች፣ ከኔ የተሻለች ደሞዝ ተከፈላት ብለን ምን ቀን አይደለም ጓደኞቻችን። እንዴት ነው ይሳካልን ታዲያ? እንዲሳካልን እግዚአብሔር የሰጠንን ሰዎች እንውደዳቸው። እንዴ አላያችሁም እንዴ እናንተ ዛሬ ባላችሁበት ቦታ ሰዎች ወደዛ ወደዚህ ቢሏችሁ ምን ያስደንቃል? አገር ቤት እያላችሁ እንዴት ነው ሰራተኛዋን ስታርጓት የነበራችሁ? ብርጭቆ በሰበረች ቁጥር ሰራልሽ አለ ከደሞዝሽ ጋር ዋጋሽን ታገኛታለሽ ምናምን ይድፋሽ ድብት ያርግሽ ስትያል ነበር። የኔ ጌታ መጣና እና ዝም ብሎ ተራ ነገር እንዳይመስላችሁ በጣም ቫልዩ አለው። አሁን አጠገባችሁ ያሉትን አገልጋዮች መውደድ መቀበል። እዛ ጋር ሸሮቹ ቆሞ መኪና ሲግባ ያችን ቀዩን እያነሱ ምን እንዳለባቸው መሰላችሁ? ምንም ልንወዳቸው ሊገርሙን ይገባል። እኔ ስጸልይላቸው ነበር ትላንትና ጀምሮ። ማን እንደዚህ ያደርጋል? ሰው ገንዘብ ተከፍሎት እንኳን እንደዚህ አይሰጥም። እነሱ ባይኖሩ መኪናችን መስመር ይዞ እኮ አይቆሙም ነበር። እንዲህ ለመርገም ነው እነሱ ናቸው። በዚህ ግባ አንተ እዚህኛው ጋር ግባ ትንሽ ተጋደለ። አዎ ከኋላ እንደዚህ አይ እግዚአብሔር የሰጠን ሰዎች እስቲ አጨብጭቡ። ማን ያስተናግደን ነበር እንዴ? ይሄ ሙዚቃ የሚጫወቱ ልጆች እዚህ ባይኖሩ ኖሮ ማን ሳውንድ ማኖቹ እዛ ጋር ባይኖሩ ኖሮ እንዴት ነው የምናደርገው? ምን እናደርገው ነበር? ነገሩ ሙያ እኮ ይፈልጋሉ፣ እውቀት ይፈልጋሉ። እንደ ኦኖፍ እኮ የሚደረግ አይደለም፣ እንደ መብራት እኮ አይደለም። እንዴ ምን ችግር አለ? የሚጠመዘዝ ነገር ነው። መቆንጠጥ እኮ አይደለም፣ ቆንጥጫ አይደለም። ወግ አለው፣ የሚቀነሳል፣ ኤኮ አለው፣ የሚቀነስ እንዲህ የሚደረጋሉ ምናምን እንዲህ አእምሮ አሁን እናንተ እንድትሰሙ በጣም እኮ ጌታ ቸር ነው። እግዚአብሔር የሰጠንን ሰዎች እንውደዳቸው፣ እናክብራቸው። ሚስት አጠገቤ ያለችዋን መውደድ እግዚአብሔር የሰጠነች እግዚአብሔር የሰጠ ስለሆነ ውደዳት፣ አክብራት፣ ተቀበላት። ስጦታ ስጣት። የባለት ማዘርስ ዴይ አሁን መጥቷል። እኔ ያውቃለሁ፣ እናንተ አታውቁም። ማዘርስ ዴይ አታውቁም። እዚህ ሆናችሁ አታውቁም። እኔ ያውቃለሁ። ማዘርስ ዴይ ሲባል ሚስት አለች እኮ እዛ አጠገብ ሰጣት። ውስጥ ጋር ዳርክ የሆነ ነገር አድርገህ ጠቅልለህ በቃ እዚህ ማት ነገር አለ። ቀስ ብለህ የምትወደውን ጓደኛዋን ጠይቀህ ምንድን ነው ምናምን እንደ መልመድ አለብን። ምን ችግር አለው? ምንድን ነው ይባላል አይባልም? መልመድ አለብን። ሁሌ አበሻ እንደሆነ በቃ አረጎራው እንዳለ መኖር አለብን። ፍቅር ያስፈልጋል፣ መሰጣጣት ያስፈልጋል። አሜን። ቸር መሆን አለ። ጠቅላላ ነጮች ከዚህ ሀገር መጡና ነጮች ለነገሩ ሚስቶችም ችግር አለባቸው። ነጮች ከዚህ ሀገር መጡና እዛ ኢትዮጵያ ፓስተሮችን ጠቅላላ ሰብስበው አስተማሩ እና ሲያስተምሩ ሚስቶችን ስለመውደድ ስለመቀበል ስትወጡ አይላፍ ይበሏቸው፣ ስትገቡ አይላፍ ይበሏቸው፣ ሃኒ ይበሏቸው፣ እንደዚህ ይበሏቸው ብለው አስተማሩ ጠቅላላ ፓስተር። አንደኛ ፓስተር በጣም ተነካ፣ በትምህርት በጣም ተነካና ማታ ገባና አይ ላቭ ዩ አላት። ታጥታ አይ ላቭ ዩ አለና ሄደ። በቃ እሱ በቃ ትምህርቱ ሁለተኛው ቀን ላይ መጥቶ አይ ላቭ ዩ ሲላት ጊዜ ምንድን ነው አንተ ህይወት ደከመ እንዴ? 10 ጊዜ አይ ላቭ ዩ ጸልይ፣ በቃ ጸልይ። አያውቁማ አይቶችም ሰምተው ስለማያውቁ አሁን አይ ላቭ ዩ የምትሏቸው ራሱ ይገርማል። ወሰርተሽ ጠብቂኝ ራሱ የአይ ላቭ ዩ ትርጉም ራሱ ወሰርተሽ ጠብቂኝ ይመስላችኋል? አልተለመደም። አያችሁ
እዚህ ሀገር እኮ አንድ ሬስቶራንት ብትሄዱ በቃ $100 እኮ ምሳ በልታችሁ ኬክ አምጥተው እንደ 15 የሚሆኑ አስተናጋጆች እንትኑን ይሄ ምንድን ነው ሳህኑን ጭልፋውን ይዘው መጥተው ሃፔ ባርዝዴይ አረ በጌታ አረ እኔ ልምከራችሁ ከዛ ደግሞ ተቸናው ተባለ ምን ታውቃችሁ እናንተ አሜን ነው እስቲ ይገረም ሰው ይገረም እስቲ አሜን ነው የጓደኞቻችሁ በርዝዴይ ጠይቁ እዚህ አገደሙ ምን ችግር አለ ቀኑ የሁሉ ሰው ቀን ይታወቃል በቀላል ማወቅ ይችላልላችሁ እድሜው በቀላል በቃ ትክክለኛ የተወለደበትን በአብዛኛው ሰው አልተናገረም ሁለቴም ቢሆን አጥሩኛል በቃ በአመት ሁለቴ የፈረንጅና ያወሻ ያላችሁ አጥሩና ምን ይሆናል ጌታ ይባል ሃሌሉያ እስቲ አንድ ሰው ደግሞ አሜን ይበል ነፃኑታ በእውነት ነፃኑታ በቃ ቀና ነው እግዚአብሔር የሰጠን ሰዎችን እንውደዳቸው ባሎቻችን እናክብራቸው ጌታ ይባረክ በቃ ሳራ አብርሃም ጌታ እያለ ትገዛለች ተገዥለት አክብሪ ውደጁ ተቀበዩ በቃ ደስ የሚለውን ነገር ገዝተሻል እስክሪብቶ ቢሆን ቪዥን ናችሁ ስጪው ደስ ይለዋል ይገርመዋል አሜን ነው አሜን በእውነት ሬስቶራንት አላያችሁም እንደ ሬስቶራንት የሚሄዱት ነጮች ወጣቱ ስታውስ የግናውን ባና ቦይፍሬንድ ሚል ገርልፍሬንድ ቢሆን ይሄዳል ትልቆቹ ምታዩ ራሳቸው አድተው በቃ ይሄዳሉ ቁጭ ብሎ ይበላሉ አንተ 6 ጓደኞች ጋር ተሰብስበህ ድራሹን አጥፍተህ ትመጣለህ አንተ ወተን እስቲ አንድ ደስ ያለው አሜን ይበል ለምስራት ሁለት በቃ ይሄ እኮ ወንጌል እኮ ነው አሁን አንዳንድ ሰው አይገባው አንዳንድ ሰው እንዴ ይሄ ነገር እንዴ ወንጌል ነው ወንጌል ኢየሱስ ራሱ የተናገረ ወንጌል ነው እንዴ ምን ተካችሁ ወንጌል ነው ባልንጀራን እንደራስ አድርገህ ምን በል ውደድ ምን ማለት ነው ውደድ ፍቅር እኮ ስጦታ ነው እግዚአብሔር አምቆ ስለወደደን አንድያ ልጁን ምን አለን ሰጠ እስኪ ሰጥ ድረስ ዓለምን እንዲሁ እና ይሄን ተግብረዋ ጊቭንት አይደለም እኮ ምንም አልሰጠችም ምንም አልሰጠሽም ውደጁ አድርጊለት አሜን ነው በምን ይገለጥ መውደዳችን በምን ይገለጥ ፍቅራችን በምን ይገለጥ መገለጫ አቋለው ዳዊትና ዮናታን ተዋደዱ ዮናታን ዳዊትን መጎናጸፋው ምን አለ ስጦታ ነው ፍቅር ስጦታ ነው ዝም ብሎ አይላቢው እና ምንድን ነው ፓስተር አሁን ስጦታ ነገ ተሰጣላችሁ ሲል ልቤ ተንካል ይሳል ፓስተር በቃ እኔ በቃ እሱም ስትናገር ራሱ በቃ ልቤ አሜን ነው አሜን ነው ነው እዚህ ምንድን ነው እዚህ ለእኔ ስጦታ ነው እንደሌላ አረን ነው ጌታ ይባርክ ሁሉ ጊዜ አደራ ጌታ ይባርክ አሜን ነው ኢየሱስ ክርስቶስ ጌታ ነው አሜን በሉስ አሜን ለምሳሌ ደስ ይላል ስጦታ ራሱ ደስ ይላል ስጦታ የማያስደስተው ሰው ካለ እዚህ ውስጥ በቃ የጌታ ስጦታ አልገባውም ማለት ስጦታውን ጊዜ ደስ ይላል ስጦታ እኮ ለሰጪው ደጅ ይከፍታል ይላል በነገስታት ፊት እንኳን ደጅ በር ነው የሚከፍተው ከፈትወት ያለ ይከፍታል ኢየሱስ ጌታ አሜን አሜን ስለዚህ እግዚአብሔር የሰጠንን ሰዎች ምን እንበላቸው ምቀኛ አንሁን እኔ ያለሁበት መስሪያ ቤት አንድ አበሻ የለም አበሻ ራሱን አስታውቂያ ሲመጣ እኔ ላበሻ ነው እናገረው ይሄው ሙያ ነው ጎበዝ አይባል እንዴት ነው ተለያይተን የምንኖረው ደጋጎች ነው እንጂ ቀና ነው አሜን አንዳችን ለአንዳችን እናስብ እስቲ አሜን ነው ምንም እንቅፋት አለ ምንም እንቅፋት ይለወጣል ይቀየራል ሲቀየራል ይቀየራል እኔ ሁሉ ጊዜ ከምሰማው ነገር በቸርችም ውስጥ ከቸርችም ውጪ የምሰማው ነገር ልንገራችሁ ማንንም ሰው አንድም ቀን እኔ እከሌን በድያለሁ ሲል ብዙ ሰምቻለሁ ሁሉም አበሻ ተበዳይ ነው እና ሁሉም አበሻ ተበዳይ ሲሆን ደግሞ ሲናገር ምን እንደምታውቃላችሁ በየዋህነቴ ነው ሁሉም ጠቅላላ ሰምቻለሁ እስከዛሬ በየዋህነቴ ነው ለጉድ ይሰሩ በየዋህነት ጠቅላላ አበሻ የዋህ ነው ማለት
እግዚአብሔር ያስተካክለን። ይልቁን ይውላችሁ የሚቀጥለው ትውልድ ላይ ልጆቻችን ላይ መልካም ዘር እንዝራ። በልጆቻችን ፊት ስለ ሰዎች ጥሩ እናውራ። አሜን ነው። ልጆቻችን ከኋላ መኪና 3 ልጅ በሲት ቤልት አስረን አስቀምጠን 3 ልጅ ደርድረን ነገ የሚያድግ ልጅ እግር ያለው እጅ ያለው አይን ያለው ጆሮ ያለው ትልልቅ የሚሆን ያም ትንንሽ ጆሮ ያለው ትልልቅ ጆሮ የሚሆን ወደ ቤት እሱም 3 እዚህ ጋር ደርድረን እኔና ሚስቴ ስንጨፈጨፍ መሄድ ምን ማለት ነው? ቸርች እንትና ነቻ እንትና ባትመጣ ይቻለኛል ያቺ እንትን እንዳደረገችው እነሱ ጠቅላላ ልጆቹ ይህን ሲሰሙ ያድጋሉ። ሁሌ ሲሰሙ ያድጋሉ። ምናል የበረከት ቋንቋ ብናወራ፣ ምናል መልካም ብንናገር፣ ምናል ብንለወጥ። እግዚአብሔር የሰጠንን ሰዎች እንውደዳቸው፣ እናክብራቸው። ፓስተር እግዚአብሔር የሰጠንን ፓስተር እንውደደው፣ ተቀበሉት። አሜን። አንዳንዴ ፓስተር ስጋ ያለ እዚህ ሀገር የተባረከ ነው። አሜን ነው። ሰብሰብ ብላችሁ ነገር ስጡት። ምን ነው ኧረ ወይኔ እኔ ሁላችሁ እኔ እንደዚህ ስላችሁ ዝም ብዬ እንዳይመስላችሁ። እኔ ባለሁባት አጥቢያ ቤተክርስቲያን ቪዲዮ እየተቀረጸ ነው። ቢያንስ 162,000 ብር አካባቢ በወር ደሞዝ እንከፍላለን። የአገልጋዮቻችንን ብዛት ልነግራችሁ አልችልም። ከ300 በላይ ከኳየር ጭምር ምናምን በቃ ብዙ ህዝብ ነው የሚያገለግለው። እኔ ወደዚህ ከመምጣቴ በፊት ባለፈው ቅዳሜ ላይ አፕሪሺዬሽን ዴይ አድርገን አገልጋዮቻችን ከዘማሪ ሸልመን፣ ከሰባኪ ከፓስተሮች ሸልመን፣ ከሙዚቀኞች ሸልመን፣ ከቢሮ ሰራተኞች ሸልመን፣ ከጥበቃ ራሱ ሳይቀር ሸልመን። በቃ ጥበቃው ራሱ በቃ ደነገጡ እሳቸው ራሳቸው። ምክንያቱም እሳቸው በር መክፈት መዝጋት ብቻ ይመስላቸው ነበር ስራቸው። ግን እኛ ከጥበቃ መካከል በዚህ ዓመት በጣም በስራቸው የተባረኩ በጣም የተባሉ አቶ ከሌ ምናምን ብለን ስንል በቃ መጡና ሰላምታ ሰጥተው በቃ ደስ ብሏቸው ስጦታ ተቀበሉ። ሰውነታቸው ራሱ በቃ ያስታውቃቸዋል። ምን አለበት? ብዙ ነገር እኮ አይደለም የሚያስፈልገው፣ ጥቂት ነገር እንወዳለን። በቃ እንወዳለን። ደስ አይደል? መባቃ ውስጥ ይሄን ብታስተካክሉ፣ ይሄን መባ ስጡ ሲባል መባቃ ውስጥ ጻፍ አድርጎ ይሄን ብታስተካክሉ ጥሩ ነው። ይሄ እንደዚህ መሆን ምንድነው አሁን ከሮች የጨፈሩት ምንድነው ብለህ ከምትጽፍ እንወዳቸዋለን ተባረኩ ብለህ ብትጽፍ ግን ያንጻል፣ ደስ ይላል። አንበጫረቃችሁት ይሁንሽ። ስለዚህ እግዚአብሔር የሰጠንን ሰዎች ምን እንበላቸው? እንውደዳቸው። ይኸውላችሁ በዳንኤል አሳሳቢነት እስቲ በእኔ አሳሳቢነት ነው እግዚአብሔር የሆነ ነገር ለወዳጆቼ ይሰራል። እስቲ አሜን በሏል። በማን አሳሳቢነት? እኔ ሀገር ቤትም እነግራቸዋለሁ። ብዙ ሰው ሰራተኛ ያለው የቤት ሰራተኛ ነው፣ ውደዷቸው ነው። እኔ እዚህ ሀገር መጥቼ ለባለቤቴ ከምገዛበት ቦታ አብራ ልታገለግለንም ደግሞ ገዝቼላት እሄዳለሁ። ከዚህ ስነ ስርዓት ደስ ነው የሚላት። ወስጄ ስጠጣት ጠርቼ ለልጆቼ ስጣለሁ፣ ለባለቤቴ ስጥና ለእሷም ጠርቼ ስጠጣት እሺ ጋሼ አመሰግናለሁ ደስ ይላታል ስትል ፊቷ ሲበራ በጣም ቀላል ነገር ነው። ቀላል አሜን ነው። እናንተም ከዚህ ለዓመት በዓል ለማየም ይሄንን ለወንድሜ ይሄንን ብላችሁ ስትለቁ እቤት ላለችው እኔ ባላቃትም እቤት ለምትረዳችሁትም ይሄንን ብላችሁ ለምን አትሉ? ምን ነው ለመሰላችሁ እናንተ የምትወዱት ቤተሰብ ውስጥ እኮ አንድ ቀን እኮ ወጥ ውስጥ የአይጥ መርዝ ጠብ ብታረግ ድራሹ ታጠፋላችሁ። አያችሁ እሷ እንዴት ኢምፖርታንት እንደሆነች እዛ ቤት። እስቲ አሜን ወላ ይሄን ግን አሰበና ቃል እና እግዚአብሔር የሰጠን ሰዎች እንውደዳቸው። እግዚአብሔር የሰጠን ሰዎች እናክብራቸው። አጠገብ ካለ ልጆቻችሁን ውደዱ፣ አታስመርሯቸው። ሌላ ልጆች በቃ ውደዷቸው፣ ተቀበሏቸው፣ ጊዜ ስጧቸው፣ ደስ ይበላቸው። አሜን አክብሯቸው። እኔ ያደኩበት ቤተሰብ ውስጥ አባቴ እንግዳ ሲመጣ ወደ ጓዳ ግቡ የሚል አልነበረም። የኔ አባቴ እንዴ መጣለን ዛሬ መልእክት አለኝ አንተ እሺ ትናንትና ስፈልግ ነበር እሺ ትናንት አልመጣችሁም አይደለ? ዛሬ መልእክት አለኝ። ኢየሱስ ጌታ ነው። በጣም ብዙ ነገር ነው ጌታ ያሳየን ትናንትና። እነዛ ነገሮች ሁሉ ዛሬ ካንተ ላይ ተጠርገው ይላሉ። አሜን ትላለህ። ብዙ ነገር ነው ሲሪየስ ነው። እሺ ነግራለሁ በደንብ ነው። በጣም ብዙ ነገር ነው ጌታ ያሳየን። እግዚአብሔር ግን ልብህን አይቶልሃል። በቃ ጥሩ ቀና የሆነ ልብ ስላለ በጣም ትጠቅማለህ። በእግዚአብሔር መንግስቱ ስራ ትሰራለህ። ጥሩ ልብ ጌታ ጥሩ ልብ ይላል። ነገር ግን አንተም
የማትችላቸው አንተ በራስ ልታቆማቸው የማትችላቸው እየሰማኝ ነው። እነሱ አይነት ነገሮችን ሁሉ ያሳየኛል ጌታ። እነሱን ሁሉ ከላይ ዛሬ በመቀስ ቆርጣቸዋለሁ። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። ስለዚህ እኔ ያደኩበት ቤተሰብ ውስጥ አባቴ ያደኩበት ቤተሰብ ውስጥ እንግዳ ሲመጣ ወደ ጓዳ ግቡ ልጆች መጨረሻ ምናምን አይልም። በቃ እንግዳም አለ እኔም አለ። አባቴ በጣም ነው በቃ በልጆች ያምናል። ልጆች አብረው መሆን እንዳለባቸው ያምናል። በቃ እኛ አብረን ነው የምንቀመጠው በሰላም በቃ። እናቴ ደግሞ በቃ ገና እንግዳ ፊት ራሱ የሆነ ነገር ካነሳ ነው ትላለች። ግን እናታችንን ስትል አባታችን ይላል። ስለዚህ እኛ አባታችንን ነው ለልጅ ግን እዚህ መቀመጥ አትችልም። ተቀመጥ። የተለመደው ሃሌሉያ ናከባለ ሃሌሉያ እሺ በቃ እነሱ ይመጣሉ። እኛ እንቀጥል። በመንፈስ ነው ማለት ክብር ለኢየሱስ ይሁን። ጌታ ኤልሻዳይ ነው። የወደደውን ያደርጋል። በፈቃድ ነው የሚሰራው እሱ። ክብር ለስሙ ይሁን። ኢየሱስ ያድናል። ኢየሱስ ያድናል። አሜን ነው። ነይ እናቴ ቁጭ በይ። ጌታ ይባላል። አሜን። ኢየሱስ ጌታ ነው። ምንም ዝም ብለሽ ተቀመጭ። በቃ ዝም ብለሽ ደስ ይበልሽ። እሺ ልብሽን ከፍ ብታደርጊ አባባ ቸር አይደለ አይደለ? ሁላችሁ ቸር አይደለ? ጌታ ቸር አይደለ? በቃ ራሱ ይመጣል። እኔ ስትገቢ ራሱ አይችሻል በደንብ ግን መንፈስ ቅዱስ እስኪመራኝ ሰው ከሚመራኝ መንፈስ ቅዱስ ቢመራኝ ስለሚሻል እሺ ሪላክስ አድርጊ። እሺ እኔ ማነው ስምሽ? አና አንቺ የተባረክሽ ነሽ። አሜን። ቁጭ በል። ምንም ዛሬ እውነት ያው ዛሬ ምስክሬ ነው። አንቺ በቃ ጌታ ምን ማድረግ እንዳለበት ባንቺ ህይወት ላይ ታያለሽ። አሜን። ስለዚህ እኔ ያደኩበት ቤተሰብ የሚገልጽ ሳይሆን በቃ ስፍራ የሚሰጥ ለልጆች ስፍራ የሚሰጥ ስለሆነ ስኖርም አሁንም የኔም ልጆች አብረው ነው የመናገር መብት አላቸው። አንተ ደግሞ ልጆችን እንደ ፈረንጅ ይሉኛል። ለፈረንጅ ማን ሰጠው? ለፈረንጅ ማን ትላንት ነግሬያቸዋለሁ እኮ ዱካም ቢሆን ዱካ ላይ ሶፋ ላይ እንደተቀመጠ ካስለመዳችሁት ልጃችሁን በቃ አስተሳሰቡ ላይ ስራ ሰርታችኋል ማለት ነው። አሜን ነው። እኛ ቤት አግዳሚ ነው የሚለውን ከምታስተምሩት አግዳሚው ላይ ግን ሪላክስ አድርጎ መቀመጥ ማስለመድ ነው። አሜን ነው። ክብር ሁሉ ለማይሆን ኢየሱስ ያድናል። ኢየሱስ ያድናል። አሜን። አኒ ይኸውልሽ ሪላክስ አለሽ ደስ ብሎሽ ተቀመጭ ግድ የለሽ። አሜን። እግዚአብሔር በሕይወትሽ የሚሰራው እሺ። አሜን። ደቂቃዎች በቃ ደስ ብሎሽ ቁጭ በይ። ምንም አትበይ። ምንም አንቺ ነው ምንም አልሆንሽ። አሜን። አንቺም ሪላክስ አለ እሷን እንደዚህ አታውቂ። ኢየሱስ ጌታ ጌታ ይባረክ። ሃሌሉያ። ኢየሱስ ያድናል። የጌታ ስም የተባረከ ይሁን። ስለዚህ የሰራዊት ጌታ እግዚአብሔር እንዲሳካልን እንደ ዳንኤል አሜን ነው ልጆቻችንን የምንወድ አሜን ሚስቶቻችንን የምንወድ ሚስቶች ባሎቻችሁን የምትወዱ የምትቀበሉ ዝም ብሎ ይሄ እንደዚህ አይደለም ከልብ እግዚአብሔር የሰጠኝ ነች እሷ ባትኖር ጎረቤቶቻችንን አሜን ያው እዚህ ሀገር አላያችሁም እንዴ በስነ ስርዓታቸው እኮ ደስ ይላል። አንዱ በር ከፍቶ እኮ እናንተ ስትወጡ እኮ እኔ ራሴ ወጥቻለሁ ብሎ ዘግቶ ይላል አይደል? ይዞ ነው የሚጠብቃችሁ። ከዛ ያሳልፋችሁ ቴንኪው ብላችሁ ነው የምትሄዱት። እናንተም ስትይዙ እንደዛ ይሄ እዚህ ሀገር ከሰዎቹ ባያችሁት አይደል? እናንተም ሰልጥናችሁ እንደሷ ነው የምታደርጉት። በቃ ታዲያ እንዴ የእግዚአብሔር ጋር እኛን ያላሰለጠነን ማን ያሰለጠነን? ስለዚህ እንድንዋድ በእኛ አሳሳቢነት ሰዎች እንዲረዱ፣ በእኛ አሳሳቢነት ሰዎች እንዲታገዙ፣ በእኛ አሳሳቢነት ሰዎች ቀንበራቸው እንዲሰበር፣ በእኛ ሰዎች ታሪካቸው እንዲለወጥ አሜን
እስቲ አንድ ሰው አሜን ይበል። እግዚአብሔር የሰጠንን ሰዎች እንውደዳቸው፣ እናክብራቸው። ክብር ሁሉ ለማን ነው? እንደ እግዚአብሔር ያለ ማንም የለም። እሺ አሁን ቀጥታ ወደ ጸሎት እሄዳለሁ። ከሰዓት በኋላ ለእግዚአብሔር እንቀደስ በሚል እንደዚሁም ደግሞ የሚገጥሙ ችግሮች እንደ ድል እንቁጠራቸው በሚል ትህትና ይኑረን፣ ክብሩን ለእግዚአብሔር እንስጥ የሚል የእግዚአብሔርን ቃል የምናጠናና የምናስተውል እንሁን የሚል የመዝራትና የማጨድን ሕግ እንወቅ እንፈጽም በሚል ደግሞ እናገራለሁ ጊዜ ካለኝ። አሜን ነው። ከዛ በኋላ ቀጥታ ወደ ጸሎት ነው የምንሄደው ማለት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እርሱ ለዘላለም ጌታ ነው። አሁን በደስታ ጮክ በሉና እግዚአብሔር ሆይ በሉ። ዛሬ የተማርኩትን በተግባር እፈጽመዋለሁ። ትረዳኛለህ፣ ታግዘኛለህ። በሕይወቴ አስደናቂ ነገር ይሆናል። አሜን። ኢየሱስ ክርስቶስ ጌታ ነው። የኢየሱስ ነሽ ይለይልህ እንዴ ሆነህ አስቲባጭብጨባ አስቲባልታ የሚያደርገውን ያውቃል። ጠላቴን ሲዝትብኝ
በምቹ አልጋ ሰላሙ ደፍርሶ ኤርምዬ ይተኛል ጥበቃ ለብሶ ሰላሙ ደፍርሶ ፓስተር ዴቪተኛል ጥበቃ ለብሶ ጌታዬ እንደኔ መች ይጨነቃል የሚያደርገውን ያውቃል ጠላቴን ዝም ብሎ ያያል ካናዳ ስላለው ኮራ ብዬ ቀብረር ብዬ እስካሁን አልተንቀሳቀስኩም። እንዳያልበኝ ፈልጌ ደግሞ አጠገቤ ያሉት ሰዎች እኔን የሚያውቁኝ እንደዚህ አይደለም፣ ጀንትል ሆኜ ነው የሚያውቁኝ እና ምናምን ብዬ ነው የቆምኩት። እስካሁን የተደረገልኝ ነገር ግን ብዙ ነው። ፓስተር ዴቪድ ይቅርታ አንዴ ወዝወዝ ልበል እድል ስጠኝ ለሚል ሰው የመጨረሻ እድል እሰጣለሁ። በሚያስፈራው ሌሊት ደነጋጤ ነግሶ ያንተ ሕዝብ ይተኛል ጥበቃ ለብሶ ሌላው በምቹ አልጋ ሰላሙ ደፍርሶ ያንተ ሕዝብ ይተኛል ጥበቃ ለብሶ የመጨረሻ እድል ይሰጥ። እስቲ ወዝወዝ ስላለው ግን ሰው እጁን ያሳይ። የመጨረሻ እድል እንዲሰጥ ጌታ ረዳው። እስቲ እጁን ያሳይ። ይኸውላችሁ አሁን ጌታ በዙፋኑ ላይ ይቀመጣል። እኛ ደግሞ ከዙፋኑ ስር ውር ወደዛ ወደዚህ አሜን ነው። ስለዚህ አሁን በጌታ ፊት ውር እያለ መታየት የሚፈልግ በቃ እንደው ስቦርቅ የሚል ሰው አሜን ነው። በጌታ ፊት የሚል ሰው አይ ደግሞ ምን ይጠቅማል አሁን በጌታ ፊት አሁን ምንድነው እንደዚህ መንቀሳቀስ የሚል ሰው ደግሞ ካለ ባላይምሮ የሆነ ሰው ደግሞ ካለ ለሱ መልሳለኝ። ለጤና ራሱ ይጠቅማል። ኤሮቢክስ ስራ ለኤሮቢክስ ስራ ፊዚካሊ ኤክሰርሳይዝ ይባላል። ራሱ ለኤክሰርሳይዝ ይጠቅማል። ጌታ ይባላል። አሜን ነው። ጌታ ስም የተባረከ። ስለዚህ የወደደኝ ጌታ አለ፣ ያዳነኝ ጌታ አለ፣ የረዳኝ ጌታ አለ። ድንቅ ታምራት የሚሰራ እሱ ነው። አሁንም በመንፈስ መካከላችን ያለ እሱ ነው የሚል ሰው በአምላኩ ፊት ወደዛ አንዴ ወደዚህ ወደዛ ጌታዬ እንደኔ መች ይጨነቃል የሚያደርገውን ያውቃል ጠላቴን ዝም ብሎ ያያል። ሲዝትብኝ ዝም አለው፣ ሲያስፈራራኝ ዝም አለው፣ ሲያስጨንቀኝ ዝም አለው፣ መስቀል ሲሰራ ዝም አለው፣
የይሁዳ አንበሳ እሱ አይደለም ወይ ሲያስፈራራ መቃብር ፈንቅሎ ሞትን በሞት ገሎ ኢየሱስ አንደኛ እኔን አስከትሎ አንደኛ በዚሁ መንፈስ ነው የምንቀጥለው። አጠገባችሁ ያለውን ሰው ይኸውልህ በሉት። ከሰዓት ስትመጣ ከዚህ መንፈስ እንዳትወጣ። በቃ ከዚህ መንፈስ ከወጣ አትምጣ። የመጨረሻ እልልታ ጭብጨባ ለዚህ ጌታ